አርዕስተ ዜና መንግስት ከኤርትራ ጋር የሚታየውን የፖለቲካ ውጥረት ማረጋጋት ይጠበቅበታል ተባለ። ከውጭ አንድ የሱዳን ዜጋ በግብጽ እስር ቤት ውስጥ በምርመራ ላይ እያለ ሞቶ ተገኘ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። በኢትዮጵያ በመፈንቅለ መንግስትና በጠመንጃ የሚቋቋም መንግስት አይኖርም ተባለ። በተያዘ እርስ በርስ የሚደረግ ውጊያ ኢትዮጵያዊነትን የሚመጥን አይደለም ሲሉ ከኢሳት ዕለታዊ ጋር ቆይታ ያደረጉት መቶ አለቃ በቀለ በላይ ተናገሩ። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። በኢትዮጵያ አንዳንድ አካባቢዎች በተፈጠሩ ግጭቶች ሳቢያ የንብረት መውደምን ጨምሮ በርካታ ዜጎች መፈናቀላቸው ይታወቃል። በኢትዮጵያ የውስጥ ችግሮች ላይ እጃቸውን የሚያስገቡ ውጭ ኃይሎችና የውስጥ ታጣቂ ቡድኖችን በሚመለከት ምን መደረግ አለበት ሲል ኢሳት ከመቶ አለቃ በቀለ በላይ ጋር በኢሳት ዕለታዊ ቆይታ አድርጓል። መቶ አለቃ በቀለ በዚህ ወቅት እንዳሉት ሀገራቸውን አሳልፈው የሚሰጡ ኃይሎች በየትኛውም ሀገር ስደተኛና ጥገኛ መሆናቸውን ተናግረው በጠመንጃና በመፈንቅለ መንግስት የሚቋቋም መንግስት የለም ሲሉ ገልጸዋል። ከሀገር በላይ ማንም ሰው ክብር የለውም። ኢትዮጵያ ታሸንፋለች። ነገ ለመሰሪዎች ወይም ለፈርዖኖች ገብቶ እዛ ሀገር ክብር ያገኛል። ነገ ኢሳያስ ዛሬ የሚጋልበው ፈረስ እዛ ሄዶ ክብር ያገኛል። ወይም አረቦች ሀገር ሌሎች ሀገር ሄዶ ክብር የሚያገኝ ይመስላል። አንገትን ቀና አድርገህ እኮ ከኔ ጋር እኩል ማውራት የምትችለው በሀገር ላይ ነው። እዛ ሀገር ጥገኝነት ብትሄድ እኮ ኢሚግራንት ነህ አንተ። ኢቭን አሜሪካ፣ ጣሊያን፣ አውሮፓ ምናምን ሄደው የሚኖሩ ሰዎች they are ኢሚግራንት ናቸው እኮ። ነፃነት የላቸውም እኮ። የኢትዮጵያ እኮ ነፃ ሀገር ናት እኮ። ነፃነትንና ነፃ ሀገርን አስረክበናቸው ተደራድረው ተነጋግረው መኖር ሲችሉ መልሰው ከዚህ በኋላ ኢትዮጵያ ውስጥ በመፈንቅለ መንግስት የሚቋቋም መንግስት አይኖርም። በጠመንጃም የሚቋቋም መንግስት አይኖርም። የኢትዮጵያ ሕዝብ አይቀበለውም። ከዚህ በኋላ 30 ዓመት እኮ እንደ ብረት ተቀጠቀጠ። በጠመንጃ ሲገዛ የነበረው የወያኔና የሻቢያ አስተዳደር እስኪጣሉ ድረስ የኢትዮጵያን ሕዝብ እኮ በጠመንጃ ፈሙዝ ነው የገዙት። ዛሬ ተመልሶ አሁን በጠመንጃ አሸንፎ 4 ኪሎ የገባ ሰው የኢትዮጵያ ሕዝብ ይሽለዋል እንዴ? አክለውም የእርስ በርስ ውጊያ ኢትዮጵያዊነትን የሚመጥን ባለመሆኑ በወንድማማች ህዝቦች መካከል የሚደረግ ውጊያ መቆም ይገባዋል ሲሉ አሳስበዋል። በመጀመሪያ ደረጃ እርስ በርስ ተዋክተን አንዳችም ነገር የምናመጣ ነገር ስለሌለ የታሪካችንም እንትን አይደለም፣ የታሪካችንም አቅም አይደለም፣ ደረጃችን የሚጠብቅ የኢትዮጵያን ደረጃ የሚጠብቅ አይደለም። እርስ በርስ መዋጋት ኢትዮጵያና ኢትዮጵያዊነት ኢትዮጵያውያን አንድ ላይ ሆነው ጠላቶቻቸውን ሲወጉና ሲመክቱ እንጂ እርስ በርስ ሲባሉ የኢትዮጵያን ከፍታ የሚያሳይ አይደለም። ይሄ በጣም ነውር ነው። የኢትዮጵያን ትልቅነት ዝቅ የሚያደርግ ነው። ለየትኛውም ህዝብ የሚቆም አይደለም። እዚህ ጋር ያለው መከላከያ ሰራዊት እኮ የህዝብ ልጅ ነው። አንተ እዛኛው ብትሆን እኔ እዚህ ቢሆን የአንድና ልጆች ነን። ስለዚህ አንድን ታላቅ ሀገር መውጋት ማለት የኢትዮጵያን ከፍታ ዝቅ ለማድረግ መሞከር ነው። ታሪኳን ብልሹ የሚያደርግ ነው። ጀግንነቷን የሚያዋርድ ነው። እኛ እንደሆነን ስንዋጋ እንጂ ጠላትን ስንዋጋ እንጂ እርስ በርስ ስንዋጋ የኛ የኢትዮጵያውያን የሚመጥን አይደለም። ተመልካቾቻችን የዚህ ዜና ሙሉ ዝግጅት በነገው ዕለት ከምሽት ዜና በኋላ የሚቀርብ መሆኑን እየገለጸን እንድትከታተሉት በአክብሮት እንጋብዛለን። መንግስት ከኤርትራ ጋር የሚታየውን የፖለቲካ ውጥረት ማረጋጋት ይጠበቅበታል ተባለ።
በሌላ በኩል ለሀገር ዘላቂ ሰላምና መረጋጋት መስራት የሁሉም ሰው ኃላፊነት ቢሆንም መንግስት ደግሞ የህግ የበላይነትን የማስከበር ግዴታ እንዳለበት ኢሳት ያነጋገራቸው የፖለቲካ ፓርቲዎች ገልጸዋል። መሰረት ባዩ የአማራ ክልል ሰላምና ጸጥታ ቢሮ መንግስት እየተዋጋ የሚገኘው ከጽንፈኛው ቡድን ጋር ብቻ ሳይሆን ከህወሓትና ከኤርትራ መንግስት ጋር መሆኑን ህዝብ ሊያውቅ ይገባል ሲል ከሰሞኑን በማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። በትግራይ ክልል ባለው የፖለቲካ ውጥረት ላይም በተመሳሳይ የሻዕቢያ እጅ እንዳለበት ይገለጻል። በመሆኑም መንግስት ይህንን ጉዳይ እንዴት መፍታት አለበት? የሀገርን ሉዓላዊነትና ሰላምን ለማስጠበቅ ምን መደረግ አለበት? ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረእግዚአብሔር በሰጡት ምላሽ ኢትዮጵያና ኤርትራ በባህልና በታሪክ የተሳሰሩ ሀገራት መሆናቸውን አንስተው አሁን ላይ እየታየ ያለው የፖለቲካ ውጥረት በዲፕሎማሲያዊ መንገድ መፈታት አለበት ብለዋል። እንደነዚህ አይነት ታሪካዊና በመዋለት ሀረግ ውስጥ ያለን ህዝብ ደግሞ ጭራሽ ወደ ጦርነት እያስገቡ መለያቱ ጥሩ አይመስለንም። ፖለቲካውን ማረጋጋትና በተቻለ አቅም መንግስት ወደ ሰፊነትን ይዞ ዲፕሎማሲ ስራውን ደግሞ መሄድ አለበት የሚል እምነት ነው ያለን እኛ እንጂ ጦርነት መፍትሄ አይሆንም የሚል ሀሳብ ነው የምንሰጠው። ሽምግልና እየተላከ በተለያየ ወገን ጥረት ሲደረግ እናያለን። ይሄንንም እኮ እንደዛ ማድረግ ነው እንጂ ጉልበት አለኝና ወጣሃለሁ ማለት ጥሩ አይደለም። የሚያመጣው ጉዳት ለሁለታችንም ነው እና እነዛም ቢሆን ቆም ብሎ አስበው ወደፊት ኢትዮጵያ የምትባል ሀገር የሁላችንም ሀገር ነችና በምን አይነት ሁኔታ ላይ እንወያይ የሚለውን ነገር ቆም ብሎ ማሰብ አለባቸው የሚል እምነት አለኝ። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር ግርማ በቀለ በበኩላቸው ለሀገር ዘላቂ ሰላምና መረጋጋት መስራት የሁሉም ኃላፊነት ነው። ያም ሆኖ ግን መንግስት የህግ የበላይነትን እንዲያስከብር ይጠበቃል ብለዋል። ይህንን ለማድረግም በሆደ ሰፊነት መወያየት እንዳለበት ገልጸዋል። የፌዴራል መንግስት ከማናቸውም ተቃዋሚም ሆነ የትኛውንም የፖለቲካ ስያሜ የበለጠና በከፍተኛ ኃላፊነት አገር የማስተዳደር፣ ሰላም የማስፈን፣ የህግ የበላይነት የማስከበር የመጀመሪያ ተግባርና ኃላፊነቱ ነው። እንደ መንግስት አንዱ ሌላውን ለፖለቲካ ፕሮፓጋንዳ መክሰስ ሳይሆን ዘላቂ የአገር ጥቅምና ክብር መስራት፣ ለአገር ልማትና ዘላቂ ሰላም መስራት የሁላችን የእኩል ኃላፊነት ነው። በዚህ መልኩ ሲሆን የኢትዮጵያ ህዝብ ሁሉ በአንድ ወገን ሆነው ሰላምና መረጋጋትን ለማስፈን ልማትና የአገር እድገትን እውን ለማድረግ የመስራት ድል ያገኛል ብለን ነው ምናምነው። ከእጩዎች ምዝገባ ጋር ተያይዞ የተፈጠረው ችግር መሻሻሉን ፓርቲዎች ገለጹ። በተያያዘም እስካሁን ባለው ጊዜ እያንዳንዳቸው ከ1100 በላይ እጩዎችን ማስመዝገባቸውን ኢሳት ያነጋገራቸው የኢሃፓ የኢዜማና የእናት ፓርቲ አመራሮች አስታውቋል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ ቀሪ ስራዎችን ለማጠናቀቅ ሲባል የእጩዎችንና የመራጮችን የምዝገባ ቀነ ገደብ ማራዘሙ ይታወቃል። የእጩዎች ምዝገባ መራዘሙን ተከትሎ አሁን ያለው ሁኔታ ምን ይመስላል ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የኢሃፓ ፓርቲ ፕሬዚዳንት መጋቢ ብሉይ አብርሃም ሃይማኖት በሰጡት ምላሽ እስካሁን ከ1100 በላይ እጩዎች ማስመዝገባቸውን ገልጸዋል። አያይዘውም ከመታወቂያ አዲሳት ጋር ተያይዞ ከሚነሱ ችግሮች በስተቀር የሲስተሙ ችግር አሁን ላይ መሻሻሉን ተናግረዋል። 1100 ገደማ አስመዝግበናል። በእኛ ልክ ያስመዘገበ ፓርቲ የለም። ከኛ በታች 300 ምናምን 360 አስመዘገበን የሚባለው በሌሎች ፓርቲዎች ደረጃ እና ግዙፉ የመዝገባ ሂደት የኛ ነው። እስካሁን ባለው ሲስተሙ አሁን ጥሩ ነው። በተለይ ከዚህ በፊት በነበረው ሂደት ሲስተሙ ደህና ተስተካክሏል። የተወሰኑ ችግሮች ብለን የምንላቸው ከመታወቂያ አድሳት ጋር ለምሳሌ እጩዎች መታወቂያቸውን ለማደስ ሲሄዱ የገጠመን ችግር አለ። አለማደስ ስራዬ ብሎ አለማደስ እና የተለያዩ ችግር መፍጠር፣ መዋቅራዊ ችግር መፍጠር አለ። ከዛ ያለፈ ከሲስተሙ ጋር በተያያዘ አሁን ጥሩ ነው ሲስተሙ። የኢዜማ ፓርቲ የዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ብስራት ጌታቸው በበኩላቸው ከእጩዎች ብሔራዊ መታወቂያ ተቀብሎ ለማስመዝገብ ፈታኝ ቢሆንም ፓርቲው አስመዘግባለሁ ብሎ ካቀደው 1400 እጩዎች መካከል 1100ዎቹን እንዳስመዘገበ ተናግረዋል። ናሽናል አይዲ ያስገቡ ኦቲፒ ከእጩዎቹ እየተመዘገቡ እየቀበሉ ማስገባቱ በጣም አድካሚ አሰልቺ ስራ ነው። ኦቲፒ ጉዳይ በአግባብ አለመረዳት አለ። እነዚህ ነገሮች
ሪዝኖች ኖሮ በጣም ተደጋጋሚ ነገሮች ነበር የነበረው። ግን አሁን በዚህም ሂደት ውስጥ ሆነን አሁን ኦልሞስት ወደ 1100 እየደረስን ነው። ዶክመንታቸውን ማስገባት ደግሞ ወደ 560-570 አካባቢ ነን። እሱ ያው ይሄ ኦቲፒው ካለቀ በኋላ ዶክመንቶቹን እጩዎቹ ጋር መደወልም ስለማያስፈልግ እኛ ከዚሁ በማስ የምንሰራው ስራ ስለሚሆን አንድ ቀንና የሁለት ቀን ስራ በላይ ላይሆን ይችላል። ለምርጫ ቦርድ አሁን እኛ በእጩ ደረጃ ያስገባ ነው ወደ 1400 ነው በሊስት ደረጃ። የተወሰኑ እጩዎቻችን ሰርተፍኬት ወጥቶላቸዋል። የተወሰኑ እጩዎቻችን በእነዚህ ሪዝኖች ካንስል እየተደረጉ ነው ያሉት። በማስተካከል የሚፈልጉ ጉዳዮች አሉ ማለት ነው። ካንስል ሲያደርገው አሟሉ ብሎ የሚገልጻቸው ማብራሪያዎች አሉት። 17 የሚሆኑ ሪዝኖች ናቸው የካንስሌሽን ሪዝኖቹ። ስለዚህ የትኛው ነው የሚለውን እየለየን ደግሞ ካንስል የተደረጉትን የዶክመንት ነው የምንድን ነው የሚለውን ለማስተካከል እየሞከርን ነው ያለነው። በሌላ በኩል የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁ አስቻይ ሁኔታ ባሉባቸው አካባቢዎች ጥሩ በሚባል መልኩ እጩዎችን ማስመዝገባቸውን አንስተው የመመዝገቢያ ሲስተሙ አፈጻጸም መሻሻሉን ተናግረዋል። አስቻይ ሁኔታ ባለባቸው በጉራጌ ዞን አካባቢ ወደ ሚዛን፣ አርባ ምንጭ፣ ጅንካ እንደዚህ አካለሽ ጅግጅጋ ባለው እንደዚህ ዞረን በተወሰነ ደረጃ ሪፕሬዘንታቲቭ የሆነ ቁጥር እያመጣን ነው፣ እየጣርን ነው። ካለፈው ሮብ ኦር ሐሙስ ጀምሮ የተወሰነ መሻሻል አለው። ሲስተሙ ላይ እንደሆነ አፕዴት የተደረጉ ነገሮች አሉት፣ መሻሻል አለው። ምርጫው ፍትሃዊና ተአማኒ እንዲሆን ማህበረሰቡና የሚዲያ ባለሙያዎች በንቃት መሳተፍ እንዳለባቸው የሶስቱም የፖለቲካ ፓርቲ አመራሮች አሳስበዋል። ህዝበ ሙስሊሙ የረመዳን ጾምን ሲጾም ራሱን ከመጥፎ ነገር በመቆጠብ ሊሆን እንደሚገባ ተገለጸ። ህዝበ ሙስሊሙ የረመዳንን ጾም ሲጾም ከምግብ ከመጠጥ ብቻ ሳይሆን ራሱን ከመጥፎ ነገሮች በመቆጠብ ሊሆን እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የ1447ኛውን ዓመተ ሂጅራና ለታላቁ የረመዳን ወር ለመላው ህዝበ ሙስሊም የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዝዳንቱ ጾሙን በተመለከተ በሰጡት መግለጫ ታላቁ ረመዳን ጾም ህዝበ ሙስሊሙ ከመንፈሳዊ ከፍታ ባለፈ ትዕግስትን የሚላበስበትና ወደ ፈጣሪው በበጎ ተግባር የሚቀርብበት የተባረከ ወር ነው። ረመዳን በርካታ መልካም ነገሮችን የያዘ ታላቅና ቅዱስ ወር በመሆኑ ህዝበ ሙስሊሙ ጾሙን ሲጾም ከምግብና ከመጠጥ ብቻ ሳይሆን ራሱን ከመጥፎ ነገሮች በመቆጠብ ሊሆን ይገባል ብለዋል። ሙስሊሙ ህብረተሰብ የተለመደውን እርስ በርስ የመደጋገፍና የመረዳዳት ተግባሩን በረመዳን ወቅትም የበለጠ አጠናክሮ እንዲቀጥል ጠይቀዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በአህጉሪቱ ዓለም አቀፍ የንግድ ተወዳዳሪነትን ለማምጣት የአፍሪካ ነጻ የንግድ ቀጠና ሙሉ በሙሉ መተግበር ይገባል ተባለ። በአህጉሪቱ ዓለም አቀፍ የንግድ ተወዳዳሪነትን ለማምጣትና የኢኮኖሚ እድገትን ለማፋጠን የአፍሪካ አህጉራዊ ነጻ የንግድ ቀጠናን ሙሉ ለሙሉ መተግበር እንደሚገባ የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቬር ጋጋቴ ገልጸዋል። የአፍሪካ ቢዝነስ ፎረም 2026 የአፍሪካን የወደፊት ተስፋ በገንዘብ መደገፍ፣ የስራ ዕድልና ኢኖቬሽን ለዘላቂ ሽግግር በሚል መሪ ሐሳብ በአፍሪካ ኢኮኖሚ ኮሚሽን እየተካሄደ ይገኛል። የአፍሪካ የኢኮኖሚ ኮሚሽን ዋና ጸሐፊ ክላበር ጋቴቴ በዚህ ወቅት እንደገለጹት አፍሪካ ሁሉን አቀፍ ሽግግር ለመጀመር ቀደም ብላ ወደ ሂደቱ መግባቷን ገልጸዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ከ1.5 ቢሊዮን በላይ ሕዝብ ያቀፈ አንድ የገበያ ማዕከል የፈጠረ መድረክ መሆኑን ጠቅሰው በተለይም የዲጂታል ግብይት ስርዓት መስፋፋትና የስታርታፕ ንቅናቄ ማደግ ለዚህ ማሳያ መሆናቸውን ተናግረዋል። በኢትዮጵያ ያለውን የዲጂታል ክፍያ ስርዓት በምሳሌነት ያነሱት ዋና ጸሐፊው በሺዎች የሚቆጠሩ ነጋዴዎችና ወኪሎች እየተሳተፉበት ያለው ይህ ስርዓት የአፍሪካ ሽግግር በተግባር እየታየ መሆኑን ያረጋግጣል ብለዋል።
አፍሪካ እሴት የተጨመረባቸውን ምርቶች ለውጭ ገበያ ማቅረብ መጀመሯ ትልቅ ስኬት መሆኑን ገልጸዋል። በየዓመቱ በሚሊዮን የሚቆጠሩ ወጣቶች ወደ ገበያው እንደሚገቡ ያስታወሱት ክላቬር ጋቴቴ ይህንን የሰው ኃይል በአግባቡ መያዝ እንደሚገባም ጠቅሰዋል። ልማትን ለማረጋገጥ አረንጓዴ ኃይልን፣ የዲጂታል ስርዓትንና ክህሎትን ማቀናጀት እንዲሁም ዘርፉን በፋይናንስ መደገፍ ወሳኝ መሆኑን አንስተዋል። የአፍሪካ የኢኮኖሚ ኮሚሽን በፖሊሲ ትንተና በትብብርና በሌሎችም መስኮች አስፈላጊውን እገዛ ለማድረግ ዝግጁ መሆኑንም ዋና ጸሐፊው አረጋግጠዋል። ዘገባው የኢዜአ ነው። የአውሮፓ ህብረት ለኢትዮጵያ ሁለተኛው የውጭ ቀጥታ ኢንቨስትመንት ምንጭ ነው ተባለ። የአውሮፓ ህብረት ለኢትዮጵያ ሁለተኛው የውጭ ቀጥታ ኢንቨስትመንት ምንጭ መሆኑንና በግሎባል ጌትዌይ ኢኒሺየቲቭ አማካኝነት ኢኮኖሚያዊ አጋርነቱን እያጠናከረ እንደሚገኝ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤበስበርገር ገልጸዋል። አምባሳደር ሶፊ ፍሮም ኤበስበርገር እንደገለጹት በአሁኑ ወቅት ወደ 200 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ ውስጥ የሚንቀሳቀሱ ሲሆን ህብረቱ የኢትዮጵያ ቀዳሚ የውጭ ንግድ ምንጭ ነው ብለዋል። ከጦር መሳሪያ በስተቀር ሁሉም ነገር በተሰኘው ስምምነት መሰረት የኢትዮጵያ ምርቶች ያለምንም ቀረጥና ኮታ ወደ አውሮፓ ገበያ እየገቡ መሆኑን ጠቅሰው ህብረቱ በንጹህ ኢነርጂ፣ በዲጂታል ሽግግርና በግብርና መስኮች ለሚከናወኑ ተግባራት የሚውል 1.49 ቢሊዮን ዩሮ መመደቡን አስረድተዋል። ይህም ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን ከማገዙም በላይ ለስራ ዕድል ፈጠራ ጉልህ ሚና እንዳለው አብራርተዋል። እንደ አውሮፓውያን አቆጣጠር ከሚያዝያ 20 እስከ 22 ቀን 2026 የሚካሄደው የኢትዮጵያ አውሮፓ ህብረት የንግድ ፎረም የኢንቨስትመንት አቅምን ለማስተዋወቅ ወሳኝ መድረክ መሆኑንም አምባሳደሯ አመልክተዋል። ዘገባው የጋዜጣ ፕላስ ነው። የግብርና ማሻሻያ ስራ በሁሉም ዘርፍ የምርት እድገት እያስመዘገበ ነው ተባለ። በጥናት ላይ የተመሰረቱ የግብርና ማሻሻያ ስራዎች በሁሉም ዘርፎች ተጨባጭ የምርት እድገት እያስመዘገቡ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ እንደገለጹት ለግብርና እድገት መሰረት የጣሉ ጥናትና ምርምር በማካሄድ በጥቅም ላይ እንዲውሉ እየተደረገ ነው ብለዋል። የኢትዮጵያን የግብርና ስርዓት ለማሻሻል የተከናወኑ የጥናት ስራዎችም በሁሉም የግብርና ዘርፍ የምርት እድገት በማስገኘት ተጨባጭ ውጤት እያወጡ መሆናቸውን ገልጸዋል። ለምርት እድገት ገንቢ ሚና የሚጫወት የግብርና ኤክስቴንሽን ስትራቴጂ ፍኖተ ካርታ በማዘጋጀት በስራ ላይ እንዲውል መደረጉንም ተናግረዋል። የግብርናውን ስርዓት ለማሻሻል የተከናወነው የጥናት ስራም ለስትራቴጂካዊ እቅድና ፍኖተ ካርታ ዝግጅት ከፍተኛ አስተዋጽኦ በማበርከት የግብርናን ምርታማነት እያሻሻለ እንደሚገኝም አስረድተዋል። የኢትዮጵያ የግብርና ምርታማነት እድገትም የምግብ ሉዓላዊነትን በማረጋገጥ የአርሶ አደሮችን የግብርና ምርት ኮሜርሻላይዜሽን በማፋጠን ወሳኝ መሰረት እየጣለ መሆኑን አንስተዋል። ለአርሶ አደሮች በጥፍ የማምረት አቅም በመፈጠሩም በስንዴና በሩዝ ምርት ከኢትዮጵያ አልፎ ለውጭ ገበያ በማቅረብ የምግብ ሉዓላዊነትን የማረጋገጥ ተግባር በጥሩ ሁኔታ እየተመራ መሆኑን ገልጸዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። አንድ የሱዳን ዜጋ በግብጽ እስር ቤት ውስጥ በምርመራ ላይ ያለ ሞቶ ተገኘ። በተያያዘ በግብጽ ህጋዊ ፈቃድ ያላቸው ስደተኞች ጭምር እንደሚታሰሩና በግድ ወደ መጡበት እንደሚላኩ ተገልጿል። ሸሪፍ ኢማም ተጨማሪ ያለው
በግብጽ እስር ቤት ውስጥ አንድ ሱዳናዊ መሞቱን የግብጽ የሰብአዊ መብት ኔትወርክ አስታወቀ። ይህም በግብጽ እስር ቤቶች በስደተኞች አያያዝ ላይ ያለውን ክፍተት ያሳያል ተብሏል። የሰብአዊ መብት ድርጅቱ እንዳስታወቀው ሟቹ አልናዲሃር አልሳዲቅ እንደሚባልና በታሰረበት ወቅት ህጋዊ የግብጽ የመኖሪያ ፈቃድ እንደነበረው አመልክቷል። ሱዳናዊ እስረኛ በግብጽ እስር ቤት ሲሞት በሳምንት ውስጥ ይህ ሁለተኛው ነው ተብሏል። ባለፈው ሳምንት የ67 ዓመቱ ሙባረክ ቃማር አልዲን አቡ ሐዋ አልሻሩክ በተባለ ፖሊስ ጣቢያ ውስጥ በእስር ላይ ያለ መሞቱ ተነግሯል። የሰብአዊ መብት ድርጅት ኔትወርክ እንዳስታወቀው አቡ ሐዋ ህጋዊ መኖሪያ ፈቃድ እንዳለውና ሕክምና የሚያስፈልገው ህመምተኛ እንደነበር ተገልጿል። ኔትወርኩ በመግለጫው ለሁለቱም ሱዳናውያን ሞት የግብጽ ባለስልጣናት ኃላፊነት ይወስዳሉ ብሎ ጉዳዩን ገለልተኛ የሆነ አካል እንዲያጣራውም ጥሪ አቅርቧል። አክሎም የዘፈቀደ እስር በተለይም በስደተኞችና በጥገኝነት ጠያቂዎች ላይ እንዲቆም ጠይቋል። የሰብአዊ መብት ድርጅቶች ሪፖርት እንደሚያሳየው አሁን ላይ በመቶዎች የሚቆጠሩ ሱዳናውያንና ሌሎች ጥገኝነት ጠያቂዎች በግብጽ ውስጥ አንድም በእስር ላይ ናቸው ወይም ሀገር ለቀው እንዲሄዱ ተደርገዋል። የአድቮኬሲ ቡድኖች እንዳሉት ከ2025 ወዲህ ተፈናቃዮችን በተመለከተ ክልከላው ጥብቅ እየሆነ መጥቷል። የስደተኞችን አያያዝ በተመለከተም በግብጽ ቀደም ሲል የነበረው አልፎ አልፎ ይታይ የነበረው የእስር ጉዳይ አሁን ላይ በዘዴ ነገር ግን በኃይል ከሀገር የማስወጣት ተተክቶ ይፈጸማል። በዚህ በኩል ደግሞ የሱዳንና የሶሪያ ስደተኞች በአብዛኞቹ የግብጽ ግዛቶች ውስጥ ኢላማ የተደረጉ ናቸው። በካይሮ የሱዳን አምባሳደር ኢማዳዳዊ እንዳሉት አሁን ላይ 400 ሱዳናውያን በግብጽ እስር ቤቶች ውስጥ ይገኛሉ። አክሎም ወደ 3000 የሚጠጉ ሱዳናውያን ደግሞ በ2025 ብቻ ከግብጽ ተባረዋል። የሱዳን ስደተኞች በግብጽ ውስጥ የሚገጥማቸው ችግር የሚጀምረው የግብጽን ድንበር ሲሻገሩ ነው። በእስር ቤትም ቢሆን ከሕክምና እጦት ሕይወታቸው የሚያልፍ አለ። ከጸጥታ አስከባሪዎች ጋር የሚፈጠር ግብግብም ሌላው ችግር ነው ተብሏል። በሱዳን ያለውን የእርስ በርስ ጦርነት ተከትሎ በሚሊዮን የሚቆጠሩ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። ገሚሶቹ ሀገር ለቀው ሲሰደዱ፣ ገሚሶቹ ደግሞ የሀገር ውስጥ ተፈናቃይ ሆነዋል። ከነዚህ ውስጥ በ10 ሺዎች የሚቆጠሩ ሱዳናውያን ወደ ግብጽ ተሰደዋል። በዚያም በየጊዜው ከስደተኞቹ ቅሬታ ይደመጣል። እስር፣ አስገድዶ ወደ ሀገር መመለስ ይስተዋላል። አንዳንዶቹ የሱዳን ስደተኞች የተባበሩት መንግስታት የስደተኞች ካርድ ያላቸውና ህጋዊ የመኖሪያ ፈቃድ ያላቸው ጭምር ናቸው ተብሏል። የመረጃ ምንጫችን ዘ ሱዳን ታይምስ ነው። በኮት ዲቫር የጥቁር ታሪክ ወር ሲኒማ ለአፍሪካ ያለው ሚና በሚል መርህ እየተከበረ መሆኑ ተገለጸ። በቅርሶችና በወቅታዊ ጉዳዮች ላይ የሚያተኩሩ ፊልሞችና የፓናል ውይይቶች ማህበረሰቡን ለውይይት እንዲዘጋጅ በማድረግ ላይ ናቸው ተብሏል። ዮሐንስ ተስፋ በምዕራብ አፍሪካዊቷ ሀገር ኮት ዲቫር ለ7ኛ ጊዜ የሚከበረው የጥቁር ታሪክ ወር ዘንድሮ ሲኒማ ለአፍሪካ ትረካዎች ያለው ሚና በሚል መሪ ቃል በደማቅ ሁኔታ በመታወስ ላይ ይገኛል። ይህ መድረክ ከባህላዊ የክብረ በዓል ስነስርዓትነቱ ባለፈ አፍሪካውያን የራሳቸውን ታሪክ በራሳቸው አንደበትና እይታ እንዲተርኩ የሚያበቃ ምሁራዊና ጥበባዊ ንቅናቄ እንዲፈጠር ግፊት እያደረገ መሆኑ ተገልጿል። የዘንድሮው መሪ ቃል የሲኒማ ኢምፔሪያሊዝም የሚል ነው። ስለ አፍሪካ የመናገር መብት ያለው ማን ነው? የአፍሪካን ታሪኮች የመተረክ መብት የማን ነው? እኛ ወደ ኋላ መለስ ብለን ማየት፣ ያለፈውን መገምገም፣ ያልተሳኩትን መለየትና የመፍትሄ ሀሳቦችን ማቅረብ እንፈልጋለን። በተጨማሪም መጪው ትውልድ እየተከናወነ ያለውን ስራ እንዲመለከት ታሪካችንን የሚያውቁ ሁሉ ለፕሮጀክቱ አስተዋጽኦ እንዲያደርጉ ጥሪ የምናቀርብበት ወቅት ነው። የአይቮሪያን የጥቁር ታሪክ ወር ተጽዕኖ ከፍተኛ ነው። ሰዎችን ወደ መሰረታቸው በመመለስ ከየት እንደመጡ እንዲያውቁ ያደርጋል። ዘንድሮ እየተከበረ ያለው የጥቁር ታሪክ ወር ትኩረት የሚያደርገው በአፍሪካውያን የኑሮ ተሞክሮ ላይ መሆኑ የተገለጸ ሲሆን ዓላማውም የአይቮሪ ኮስትን ባህላዊ ብዝሃነትና ታሪክ አጉልቶ በማሳየት የአፍሪካ ነዋሪዎች መሰረታቸውን እንዳይረሱ ማድረግ ነው ተብሏል። በበዓሉ ላይ የቀረቡ የፓናል ውይይቶች እንደሚጠቁሙት ስለ አፍሪካ የመናገርና ታሪኳን የመተረክ መብት ያለው ማን ነው የሚለው ጥያቄ የታሪክን ሉዓላዊነት ለማረጋገጥ መሰረታዊ ጉዳይ መሆኑን ነው። አፍሪካ አሁንም የቅኝ ግዛት ውጤት ሆና ከቀጠለች ለማደግና ለመበልጸግ ይከብዳታል። የአይቮሪያን የጥቁር ታሪክ ወር ከየት እንደመጣን እና ወዴት እየሄድ እንደሆነ ያስታውሰናል። ይህ ለእኛ በእውነት በጣም አስፈላጊ ነው። ዋነኞቹ ኢላማዎቻችንም ወጣቶች ናቸው።
የበዓሉ ተሳታፊዎች አይቮሪያውያንን ሰፋ ሲልም አፍሪካውያን ወጣቶችን ከቀደመው ቅርሳቸው ጋር መልሶ ለማገናኘት የበዓል እሴቶችን ከዘመናዊ የፈጠራ አገላለጽ ጋር እንዲያቀናጁ ይበረታታሉ። የፊልም ዳይሬክተሯ ታኩንዳሲ ለየት ያለ እውቅና እንድታገኝ ያበቃት ይህ ጥረት እንደሆነ ታምናለች። ለውድድሩ የተመረጠው መሪ ቃል ስለ ቅርሳችንና ስለ አፍሪካ እንድንናገር የሚያበረታታ በመሆኑ አነቃቅቶኛል። እንደሚታወቀው ከቅኝ ግዛትና ከሃይማኖቶች መምጣት ጋር ተያይዞ በየሃይማኖቶቻችን በባህሎቻችንና በመንፈሳዊ ሴቶቻችን ላይ መድሎ ይደርስብናል። እኔም በፊልሜ ለማሳየት የሞከርኩት ይህንን ነው። የአፍሪካን መንፈሳዊነት ጎላ አድርጌ ለማሳየት ባህላችንን ለይተን የማወቅ ስም የመስጠትና እንዲያውም ወደ ውጭ የመላክ አስፈላጊነትን ለማሳየት ፈልጌያለሁ። ለምን አይሆን? ታሪካችንን ሌሎች እንዲነግሩን መፍቀድ የለብንም። ራሳችንን ከፍ ማድረግና የራሳችንን ታሪክ መተረክ የኛ ፈንታ ነው። የአይቮሪያን የጥቁር ታሪክ ወር ፊልምን እንደ ጥበባዊ ስራ ብቻ ሳይሆን እንደ ሕያው የታሪክ መዝገብ፣ እንደ የጋራ ትውስታና የአፍሪካን የታሪክ ትረካ ሉዓላዊነት ለመጠበቅ እንደሚያገለግል ውጤታማ መሳሪያ አድርጎ ለመጠቀም ያለመ መሆኑ ተነግሯል። ወርሃ የካቲት በርካታ የአፍሪካ ሀገራት ከቅኝ ግዛት ነጻ የወጡበትን ወቅት በማስታከክ የጥቁር ሕዝቦች ወር በሚል በየዓመቱ ታስቦ ይውላል። የአድዋ ድል መታሰቢያ ቀንም በዚህ ወር በድምቀት ይከበራል። ይሄ በትዕይንተ መስኮት የአፍሪካን እውነት ለዓለም የማዳረስ ውጥን በምዕራባውያን ሚዲያዎች የድህነት፣ የጦር አውድማ፣ ያልተማሩ ህዝቦችና ሌላም በሚሉ ሐሰተኛ ትርክቶች ተሸፍኖ ቆይቷል የሚሉ ጥቂቶች አይደሉም። በእኛ ሀገርስ ሚዲያውን በመጠቀም ኢትዮጵያን እንደ ሀገር፣ አፍሪካን እንደ አህጉር እውነታውን ገልጦ የማሳየት ኃላፊነትና ተግባር የማን ይሆን? ለመሆኑ እውነተኛውን የጋራ ትርክት የማቅረብ ቁጭቱና ውጥኑስ አለ ይሆን? መረጃውን ስናጠናቅር ሲጂቲኤን አፍሪካና ሌሎችን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሙልቀን ሰለሞን ስፖርታዊ መረጃዎችን ወደ እናንተ ሊያደርስ እየጠበቀን ነው። ወደዛው እናመራለን። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የአዲስ አበባ ከተማ አስተዳደር የቤኒሻንጉል ጉሙዝና የጋምቤላ ክልሎች በምዘና ውድድር አሸናፊ ሆኑ። በሀገር አቀፍ የታዳጊ ወጣቶች ስፖርት ስልጠና ምዘና ውድድር የአዲስ አበባ ከተማ አስተዳደር እንዲሁም የቤኒሻንጉል ጉሙዝና የጋምቤላ ክልሎች በትክክለኛ የእድሜ ተሳትፎ ከ1 እስከ 3 በመሆን አሸናፊ ሆነዋል። ከ13 እስከ 15 ዓመት ዕድሜ የታዳጊ ወጣቶች ስፖርት ስልጠና ምዘና ውድድር በአዳማ ከተማ ለአንድ ሳምንት ሲካሄድ ቆይቶ ተፈጽሟል። በዚህም በእግር ኳስ ማዕከላዊ ኢትዮጵያ፣ በኦሎምፒክ ስፖርቶች አማራ ክልል፣ በፓራኦሎምፒክ ስፖርት ኦሮሚያ ክልል መስማት በተሳናቸው የአዲስ አበባ ከተማ አሸንፈዋል። ከውድድሩ ጎን ለጎን ለኢትዮጵያ ስፖርት አካዳሚና ለተለያዩ ስፖርት አካዳሚዎች ታዳጊ ስፖርተኞችን ያስመለመሉ ክልሎችና የከተማ አስተዳደሮች ተሸላሚ ሆነዋል። በዚሁ መሰረት የደቡብ ኢትዮጵያ ክልልና የአዲስ አበባ ከተማ አስተዳደር 26 ስፖርተኞችን በማስመልመል አንደኛ ሲሆኑ የጋምቤላ ክልል 24 ታዳጊዎችን በማስመረጥ ሶስተኛ ሆነዋል። በምዘና ውድድሩ 80 ወንድና 85 ሴት ታዳጊ ስፖርተኞች በአጠቃላይ 165 ስፖርተኞች መመልመላቸውን የባህልና ስፖርት ሚኒስቴር አስታውቋል። በሳምንቱ መጨረሻ ቀናት በተለያዩ ሀገራት በተደረጉ የጎዳና ላይ ሩጫ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። በ41ኛው የዙሪክ ሲቪያ ማራቶን ኢትዮጵያውያን አትሌቶች በወንዶቹ ከ1 እስከ 3 ተከታትለው በመግባት አሸንፈዋል። ከፍተኛ ፉክክር በታየበት ውድድር አትሌት ሹራ ቂጣታ 2:03:59 በመግባት በፎቶ ፊኒሽ አሸናፊ ሆኗል። ከአትሌት ሹራ ጋር ከፍተኛ ፉክክር ያደረገው የ2022 የሲቪያ ማራቶን አሸናፊው አትሌት አስራር አብዱራህማን ሁለተኛ ሲወጣ፣ ደጀኔ ኃይሉ ሶስተኛ ደረጃን ይዟል። በሴቶች ውድድር አትሌት ሙላት ተክሌ ሶስተኛ ደረጃን ይዛ አጠናቀቀች። በባርሴሎና የግማሽ ማራቶን ውድድር በወንዶች ሀጎስ ገብረሕይወት በአንደኝነት ሲያሸንፍ በሴቶች ዱንያ ከድር ሶስተኛ ደረጃ ይዛ አጠናቃለች። በአክሰስ ባንክ ሌጎስ ሲቲ ማራቶን መሰረት ድንቄና ዘውዳለም ጌታው አንደኛና ሶስተኛ ሆነው ጨርሰዋል። በተባበሩት አረብ ኤሚሬቶች ለ19ኛ ጊዜ የተካሄደውን የራስ አል ሀይማ ግማሽ ማራቶን ውድድር ደግሞ አስማረች አንድለይና መልክናት ውዴ አንደኛና ሁለተኛ በመሆን አሸንፈዋል። በሌላ የአትሌቲክስ ዜና በሐዋሳ ከተማ 10 ኪሎ ሜትር የጎዳና ላይ ሩጫ ተካሄደ። የልዩ ዘመቻ ዕዝ የተመሰረተበትን 65ኛ ዓመት ክብረ በዓል ምክንያት በማድረግ በሐዋሳ ከተማ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ተካሂዷል። በውድድሩ ላይ 302 ታዋቂ አትሌቶችና ከ10 ሺህ በላይ የከተማዋ ነዋሪዎች መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ውድድሩን በወንዶች ቢኒያም መላክ ከጸደይ ባንክ አንደኛ፣ ሳሙኤል ፍሬው ከሲዳማ ቡና ሁለተኛና በግል የተወዳደረው አብዱሰላም ወርቁ ሶስተኛ በመውጣት ሲያጠናቅቁ፣ በሴቶች ውድነሽ አለሙ ከኦሮሚያ ኮንስትራክሽን አንደኛ፣
ጽጌ ገብረሰላማ ከኢትዮ ኤሌክትሪክ ሁለተኛ፣ ዝማም ማራኪ ከማዕከላዊ ኢትዮጵያ ሶስተኛ በመሆን አጠናቀዋል። በውድድሩ ከ1 እስከ 5 ለወጡ አትሌቶች የገንዘብ ሽልማት የተበረከተ ሲሆን አንደኛ ለወጡ 500 ሺህ ብር፣ ሁለተኛ ለወጡ 250 ሺህ ብር፣ ሶስተኛ ደረጃን ይዘው ላጠናቀቁ ደግሞ 100 ሺህ ብር ሽልማት ተበርክቶላቸዋል። በመጨረሻም የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ መርሃ ግብር የመጀመሪያ ዙር ጨዋታዎች ነገና ረቡዕ ይደረጋሉ። በዚህም መሰረት ነገ ምሽቱ 2:45 ላይ ጋላታሳራይ ከጁቬንቱስ የመጀመሪያውን ጨዋታ ሲያደርጉ፣ ዶርትሙንድ ከአትላንታ፣ ሞናኮ ከፒኤስጂ እና ቤኔፊካ ከሪያል ማድሪድ በተመሳሳይ ጊዜ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ረቡዕ ቃራባክ ከኒውካስል ምሽቱ 2:45 ላይ ሲጫወቱ፣ ኦሎምፒያኮስ ከሊቨርኩሰን፣ ቦዶ ግሊምት ከኢንተር፣ ክለብ ብሩጅ ከአትሌቲኮ ማድሪድ ደግሞ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀት ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። መልካም ጊዜ።